የሚገርም እዚህ መጽሐፍ ውስጥ ማን እንዳለ ታውቃለህ ቴዲዬ? እስቲ ገምት፣ ማን ይኖራል ብለህ ታስባለህ? የሆነ የምታውቃቸው የሆኑ ሰዎች አሉ። ሐዋርያው ጴጥሮስ ኖ እነ ሐዋርያትንማ በቃ ጨረሰ። ሐዋርያት ተመዝግበዋል፣ ሁሉም ተመዝግበዋል። እዚህ መጽሐፍ ውስጥ የሚገርም ማን አለ መሰለች? ሁለተኛው ደግሞ እነዚህ የምታያቸው መጽሐፍት እነዚህ ሁሉ የምታያቸው መጽሐፍት የአባቶች መጽሐፍት ናቸው። ከዛሬ 2000 ምናምን ዓመት በፊት ቤተክርስቲያን የነበሩ አባቶች ክርስቲያኖች ምን ያምኑ ነበረ? ኦኬ ይሄ የምታየው the fathers know best ይላል። ጠቅላላ ወደ ኋላ ሄዶ የሐዋርያትም ተማሪዎች፣ የሐዋርያት ተከታዮች፣ የሐዋርያት ደቀ መዛሙርት ምን ያምኑ ነበር የሚለውን ዶክመንት ያደረገው መጽሐፍ። ስለዚህ የኛ እምነት ወደ ኋላ ሄዶ የአባቶችን ትምህርት ይዛል፣ የሐዋርያትን ትምህርት ይዛል፣ የክርስቶስን ትምህርት ይዛል፣ ደግሞ ሄዶ የነቢያትን ትምህርት ይዛል ማለት ነው። ስለዚህ በነቢያቱና በሐዋርያቱ ትምህርት ላይ የቆምን ስለሆንን በዛ የተነሳ ትክክለኛው መንገድ አለን ብለን እናስባለን። ለምሳሌ ቅዱስ ቁርባን የጌታ እውነተኛ ስጋና ደም ነው ስል ከዛሬ 2000 ምናምን ዓመት በፊት ይታመን ነበር የትምህርት የሚለውን ይኸው ትሬስ አደርገዋለሁ። ይኸው ከዛሬ 2000 ዓመት አዲስ ትምህርት ነው ያመጣው ወይስ ከዛሬ ትምህርት ታወቃለህ ወይስ አታውቅ? እንደሚታወቅ መጽሐፍቱ ይናገራል። አባቶች ሁሉ ስም እየጠቀሰልን ማለት ነው ምን እንዳስተማሩ የነበሩት ጉባኤቶች እነ ኒቂያ፣ እነ ቁስጥንጥንያ፣ እነ ኤፌሶን ይባሉ ጉባኤቶች ኬልቄዶንም ጨምሮ ማለት ነው። አራተኛው አንቀበለውም በርግጥ አንደኛ ወደ ኋላ ሲኬድ ትሬስ ስለሚደረግ በትክክለኛ መንገድ ላይ ያለ ነው ብለን እናምናለን። ዝም ብሎ ፋንሲ ታሪክ ዝም ብሎ ምናምን ሳይሆን በመረጃ አባቶች ትምህርት አለ ማለት ነው። ኦኬ ቀጥሎ ይሄው ለምሳሌ ስለ ድንግል ማርያም ይሄ የሆነ መነኩሴ የጻፈው አይደለም፣ የሆነ መሪጌታ የጻፈው አይደለም። ይሄ the life of Saint Mary Theotokos ይላል። የድንግል ማርያም ህይወት የአምላክ እናት ህይወት ተብሎ ይሄ ሁሉ ፔጅ የተቀመጠበት ከመወለዷ ጀምሮ ጠቅላላ ማለት ነው። እናት አባቷ ማን እንደሆኑ በስንት እድሜዋ እንዳረፈች ድንግል ማርያም ከዛ ደግሞ ጠቅላላ ማለት ነው። ብቻ ለብዙ ሰዎች የሆነ መነኩሴ የሆነ ምናምን የጻፈው ይመስላቸው ይሄ ስለ ድንግል ማርያም የሚናገር ታሪክ ነው። እና ደግሞ የቀደሙት አባቶች ምን ብለው አስተማሩ ስለ ድንግል ማርያም? ከዛሬ 2000 ምናምን ዓመት በፊት ስለ ድንግል ማርያም ትምህርቱ ምን ነበር? ይሄው ትሬስ ይደረጋል። ይሄ ደግሞ ስለ ክርስቶስ ሲሉ ሰማዕትን የተቀበሉ ሰዎች ከመጀመሪያው ሴንቸሪ እስከ 21ኛው ሴንቸሪ ድረስ ሰማዕትን የተቀበሉ እዚህ ውስጥ እነ ጊዮርጊስ አሉ፣ እነ አርሴማ አሉ። የሚገርም እዚህ ውስጥ ከአንደኛው ሴንቸሪ እስከ 21ኛው ሴንቸሪ የሚገርም እዚህ መጽሐፍ ውስጥ ማን እንዳለ ታውቃለህ ቴዲዬ? እስቲ ገምት፣ ማን ይኖራል ብለህ ታስባለህ? የሆነ የምታውቃቸው የሆኑ ሰዎች አሉ። ሐዋርያው ጴጥሮስ ኖ እነ ሐዋርያትንማ በቃ ጨረሰ። ሐዋርያት ተመዝግበዋል፣ ሁሉም ተመዝግበዋል። እዚህ መጽሐፍ ውስጥ የሚገርም ማን አለ መሰለ ሊቢያ የታረዱት ጭምራሉ። ያኛው መጽሐፍ ስለ ሴንት ሜሪ ነው። ያኛው ስለምንድን ነው? ይሄ ስለ ሴንት ሜሪ ነው። ይሄ ቢጫው ሰማዕት ስለሆኑ ነው። ቢጫ አንድ ቢጫ አሳየኝ። አንድ ቢጫው ይሄ የአባቶች ትምህርት ይሄ ስለ ቅዱስ ጠቅላላ። ይሄ ደግሞ ጠቅላላ ስለ ክርስቶስ ሲሉ በሰማዕትነት ያረፉ የተገደሉትም አሉ። እዚህ ውስጥ ዶክመንት ተደርጓል። አይገርምም? ዋው! ይሄ እንዲህ ጠቅላላ ዓለም ውስጥ ክርስቲያኖች ላይ የደረሰው መከራ ግፍ የዘገበ መጽሐፍ ነው። ኦኬ እዚህ ውስጥ ጠቅላላ ስለ ክርስቶስ ሲሉ የታረዱ የተቃጠሉ፣ ቆዳቸው ላይ ዘይት የፈሰሰባቸው፣ አንገታቸው የተቆረጠ፣ ለውሻ የተሰጡ፣ ለአንበሳ የተሰጡ ከሐዋርያቱ ጀምሮ ማለት ነው። ከዛ ደግሞ የሐዋርያቱ ተከታዮች፣ የሐዋርያቱ ተማሪዎች በአጠቃላይ ለእምነታቸው ሲሉ መስዋዕት የሆኑ ማለት ነው። አሁን ይሄን የሆነ መነኩሴ አይደለም የጻፈው። ኦኬ ይሄን መጽሐፍ አይ ቲንክ ካሜራው ቆይ እየተገለበጣችሁ ብሎ መሰለኝ። ቆይ እንዲህ ባደረገው አይገስ ሞር ክሊር ይሆናል። ይኸው ይታያል። ክርስቲያን ማርቲርስ ይላል the heroes of our faith ይላል። አየኸው from first century to 21st century እዚህ ውስጥ ጠቅላላ ሰማዕታት አሉ። በምን ሰማዕት እንደሆኑ፣ ማን እንደገደላቸው፣ ምን መከራ እንደተቀበሉ። አሁን አንዳንድ ሰው ጊዮርጊስ፣ አርሴማ ምናምን ሲባል በቃ የሆነ ኢትዮጵያ የሆነ ይመስላችኋል፣ ግን ነው
እዚህ ውስጥ ሁሉ አለ። የሚገርም እነ እስጢፋኖስ ምናምን እዚህ ውስጥ አሉ፣ ሁሉም አሉ። እንደ እነ እስጢፋኖስ እና ሐዋርያቱማ መጽሐፍ ቅዱስ ላይ አሉልን። እዛ ላይም አሉ። እዚህ ላይ በስፋትም አሉ ብዬ ነው። እዚህ ጋርም አሉላ። ትሬስ ባክ መደረግ የሚችል ነገር ነው ማለት ነው። ይሄ ያልኩ ያው the life of the Virgin Mary the Theotokos ይላል። ግብጽ ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናትን አንዴ በተነሳ ግርግር አቃጥለዋቸው ነበር። እነሱ ሁሉ አሉ ነው የምትለኝ? በጣም ሪሰንትሊ የሆኑት ዶክመንት ሊያደርጓል ፓርቱ እያረ በዕለት ያው ይዘግባሉ። እኛ ለምሳሌ ስንክሳር የምንለው መጽሐፍ አለ ቤተክርስቲያናችን። ምን የሚደረግበት መሰለህ? ስለ ክርስቶስ ሲሉ መከራ የተቀበሉ ዶክመንት የሚደረጉበት ዕለት ቤተክርስቲያን ታስቀምጣለች። ምክንያቱም ለልጆቿ ይሄው ለክርስቶስ ፍቅር ሲባል ልጆቿ ይሄ ተሰውያ ታስቀምጣለች። ይሄ ደግሞ the life of Saint Mary ከምን ይዟል መሰለ? አሳይ ከምን ታሪኩ እንደመጣ እንደተጻፈ። ሊቢያ ላይ የተሰዉት በሙሉ ኦርቶዶክስ መሆናቸው ተረጋግጧል ማለት ነው። ክርስቲያኖች ናቸው። አዎ፣ ምክንያቱም የኮፕቲክ ኦርቶዶክሶች እና የኢትዮጵያን ኦርቶዶክሶች ናቸው ያሉት። የራሱ አንድ ነገር ነው። በዛ ደረጃ እያንዳንዱ እምነታቸው ተረጋግጠው ከሆነ በጣም ይገርማል። አዎ፣ ምክንያቱም የነሱ እያንዳንዳቸው ሚስቶች የነዛ ቤተሰቦችና እህቶች ሚስቶች ሚዲያ ላይ ወጥተው ነበር። ያ ምንም የታወቀ ነው። ሚዲያ ላይ ገብታውን ብታየው እንዲሁም ብዙዎቹ የግብጽ ናቸው ይበዛሉ የግብጾቹ። እና እንዲሁም ሚስቶቻቸው የሚገርም በጣም እንትን እያሉ ነበረ በደስታ የአባቶቻችን በረከት ደረሳቸው ባሎቻችን እያሉ በጣም እንዲሁም ተደንቀው ነበር። ዓለም ሁሉ እንዴት እንደዚህ ይላሉ እያሉ አሁን ይሄ ከየት ነው የመጣው ይላል? ከመጽሐፍ ቅዱስ ከቅዱስ ትውፊት እና ደግሞ ከአባቶች ትምህርት ከሆሊ ትራዲሽን ብሎ ጠቅላላ ያስቀምጥላል ማለት ነው። እያንዳንዱ ነገር ከየዓመተ ምሕረቱ ካስተማሩ አባት ጭምር ያስቀምጥላል። ኦኬ ቅድም ያልኩ ይሄውና ይሄ መጽሐፍ አለ the fathers know best ይላል። የአባቶች ትምህርት ማለት ነው። ይሄ ከሐዋርያት ተከትለው የሐዋርያት ደቀ መዛሙርት የሐዋርያት ደቀ መዛሙርት ነበራቸው፣ ተማሪዎች ነበሯቸው። እነሱ ከጌታ ተማሩ። እነሱ መልሰው ደግሞ የራሳቸው ደቀ መዛሙርት ነበሯቸው። የነሱና ከነሱ በኋላ ያሉት ሁሉ ያስቀመጡት ትምህርት ነው ይሄ። እና ስታነበው ጠቅላላ ስለምን ያስተምራል መሰለ? ይሄው እዚህ ጋር ስለ ቀኖና መጽሐፍት፣ ስለ ስላሴ፣ ስለ ትሪኒቲ፣ ስለ ጉባኤዎቹ፣ ስለ ስላሴ፣ ስለ እግዚአብሔር፣ ስለ ክርስቶስ፣ ስለ ሚስጥራት፣ ስለ ጥምቀት፣ ስለ ቅዱስ ቁርባን ሳክራመንት ይላል። እና ደግሞ ስለ ድንግል ማርያም በአማርኛ ትርጉም አለ። ምናልባት ለአማርኛ አንባቢዎች በአማርኛ አንዳንዶቹ እየተተረጎሙ ነው፣ ብዙዎቹ አልተተረጎሙ። በጊዜ ነው ብዙዎቹ አሉት። ኦኬ ያ ፖይንቴ መሰላውን ቴዲ ልጠቅልልና ፖይንቴ ምንድነው? ኤቪደንስ አምጡ ብትለን መረጃ ብትጠይቀን መጽሐፍ ቅዱስ ብቻ አይደለም እኛ ያለን። አየ ቅዱስ ትውፊት አለን፣ የአባቶች ትምህርት አለን። በእነዚህ ሁሉ ዶክመንቶቻችን ሰፖርት እናደርጋለን። በዚህ የተነሳ ወደኋላ ሄደን ወደፊትም መተን ትምህርቱ አንድ ከሆነ በትክክለኛው የቤተክርስቲያን ትምህርት ላይ ያለ ነው ብለን እናምናለን። ምክንያቱም ዛሬ ላይ መጥቼ የሆነ ነገር ባስተን በምንድን ነው የምዳኘው አይደል? ኤርሚ የሆነ ነገር ቢል፣ ዲያቆን ፈለገ የሆነ ነገር ቢል፣ እኔም የሆነ ነገር ቢል በምንድን ነው የምዳኘው? በምንድን ነው? በአባቶች ትምህርት ማለት ነው። ከዛሬ 2000 ምናምን በፊት አባቶች እንዴት ተረዱት? እንዴት ይኖሩት ነበር? መጽሐፍ ቅዱስ እንዴት አስተማሩ? ድምጽ የለም ይላሉ። እኔ ጋር ነው ወይስ? እኔ ጋር ይሰማኛል። ይሰማችኋል አይደል? በቃ ስለዚህ ማጠቃለያው ምንድነው? የአባቶች መጽሐፍ ቅዱስ የቃል ትምህርት ይቀድማል። ታውቃለህ? ምክንያቱም መጀመሪያ ላይ ቃል የጻፈው አይደለም ክርስቶስ መጽሐፍ ይዞ አላስተማረም አይደለም? ታውቃለህ? የብሉይ ኪዳን መጽሐፍት ነበሩ። ምክንያቱም በቤተ መቅደስ የኢሳያስ መጽሐፍ ጌታ ያነብ ነበር። እንዲሁም አንደኛው ይሄ ነው። የኢሳያስ መጽሐፍ ሲያነብ ይሄ ትንቢት ዛሬ ተፈጸመ ሲላቸው ሊወግሩት ተነሱ። እየገፈተሩ አውጡት ጌታ። ኦኬ የአዲስ ኪዳን መጽሐፍት ግን የተጻፉት ከትምህርቱ በኋላ ነው። መጀመሪያ የቃል ትምህርት ይቀድማል። አየህ እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ ምን አይደለንም። ምክንያቱም የቃል ትምህርትም አለ ያልተጻፉ።
እነዛ በምን ታገኛቸዋለህ? በትምህርት በአባቶች ትምህርት አየው፣ በቅዱስ ትውፊት አሁን ታገኛቸዋለህ። ሰው ጥያቄ ቢያነሳ አሁን እነዚህ መጽሐፍ ቅዱስ ላይ ያልተካተቱ ናቸው። ኖ ተካተዋል። ማብራሪያዎቹ ትምህርቶቹ ማብራሪያዎቹ ናቸው። ማብራሪያዎቹ የቃል ትምህርት አለው፣ የቅዱስ ትውፊት አለው እና ደግሞ ወንጌሉ ሶስቱ አንድ ላይ ሆነው ማስረጃ ሆናሉ ማለት ነው።